ሰባት ሲደመር 8 ሰባት ሲደመር 8 መልሱን ንገረኝ። 81 እውነትን ነው? እስቲ አንተ ልጅ አስበህ ተናገር። እስቲ አስብ እስቲ። እሺ ቆይ አስበህ ተናገር። እሺ ቆይ ላስብሽ፣ አስቤ ልንገርሽ። ወይ ጉድ! እሺ መልሱስ? 81 አንተ ትቀልድብኛለህ እንዴ? ዳስበህ ንገረኝ አላልሽኝም እንዴ? እኔ አልችልም። ውይ ምንድን ነው ነገሩ? ኧረ አልሰማክም እኮ ምን እንደሚለኝ። እንደዚህ የምትናደጂ ከሆነም አይሆንም። እስቲ አንተ ሞክረው። እኔ ላሳይሽ። እሺ ስንትና ስንት ደምር ተብለህ ነው? 7 ሲደመር 8 እሺ በምሳሌ ልንገርህ። እናንተ ክፍል ውስጥ 7 ናችሁ እንበል። አባዬ እኛ እኮ ግን ክፍል ውስጥ 38 ነን። ለምሳሌ ነው። ሌላ 8 ተማሪዎች እናንተ ክፍል ተጨመሩ። አዲስ ገቢ ናቸው። ችግር የለውም። አዲስ ገቢም ሆኖ ከሌላም ሆኖ 7 ናችሁ። ስለዚህ አንድ ተማሪ እናንተ ክፍል ሲገባ ስንት መጣ? ስንት ሆናችሁ? 8። እሺ ከእንደገና ደግሞ ሁለተኛ ሲጨመር 9፣ 3 ሲጨመር 10፣ አዎ 4 ሲጨመር 11፣ 5 ሲጨመር 12፣ 6 ሲጨመር 13፣ 8 ሲጨመር 15። ጎበዝ። ይሄ እኮ ቀላል። ስለዚህ አንድ ላይ ስንት ሆናችሁ ማለት ነው? ሁለተኛ ኤ ክፍል። ወደሽ አይደለም የምትበሳጭ እኮ አንተ ፈልፈላ ና እኔን ነው? አንተን ነው። ና ቶሎ በል። አቤት። የኔ ፍቅር ደብዳቤ ለሳምሪ ታደርስልኛለህ። ሳምሪ ጎረቤታችሁ አተ ሳምሪ አስማተኛ። የምን አስማት ነው የምትወረው? አንተ እንዳልኩርኩም አይደለም። ባለፈው ቤታቸው ከታናሽ ወንድሟ ከዱቤ ጋር ልጫወት ስሄድ መጀመሪያ ስትነሳ መላጣ ነበረች፣ ጸጉር አልነበራት። ከዛም ከቤት ልብስ ለብሳ ስትወጣ ስትል ደግሞ ጸጉር አላት። ሳምሪ የኔ ሳምሪ መላጣ ናት ነው የምትለኝ? አንተ ተሳስተ ይሆናል። ራሷ ናት። ሌላ ሳምሪ ይሆናል። ሳምሪ ማለት ከጓደኛ ከአቤል ጋር ማታ ማታ እጅ ለእጅ ተያይዛ የምትሄደው ነች። አቤል የኔ ጓደኛ አቤል እጅ ለእጅ። ባለፈው ደግሞ የኔ ጥፍር ስትለው ነበረ። ቆይ የኔ ፍቅር ነው? አዎ የኔ ፍቅር ስትለው ነበረ። እኔም ብሎ አፍቃሪ። ባለፈው ደግሞ ኢየሱስ ለሷ ወረቀት አድርስልኝ ብሎ ቤቴ አደረስኩለት። የምን ወረቀት? ወረቀቱ ላይ እሺ ቀይ ልብ አለ። ከዛም በኋላ ልቡ ደግሞ እንደዚህ በቀስት እንደዚህ ተወጋ። ከዛ ከውስጡ ደም ይፈሳል ጠብ እያለ። እሱ ለእኔ ላናግርልህ ብሎኝ በላት። ሂድና እናትህ መክሰስ ስጭበላትና መክሰስ ከበላክ ይተውካል። አይዞህ እገለዋለሁ። ሆድሽ ምን ሆኖ ነው እንደዚህ ትልቅዬ የሆነው? አይ አንተ እርጉዝ ነኝ። እርጉዝ ማለት ምን ማለት ነው? ልጅ ነው ልጅ። እንዴት አድርገሽ ነው ልጁን ሆድሽ ውስጥ የከተትሽው? ባሌ ለኔ ሰጠኝ፣ ለባሌ ደግሞ ፈጣሪ ሰጠው። እንዴ እንደዛ ነው። እሺ ባልሽ ፈጣሪን አግኝቶታል እንዴ? ሰማይ ላይ ሄደው? አይ እንደዛ ማለት አይደለም። ባልሽ አምጥቶ ለአንቺ ሲሰጥሽ ከዛ አንቺ ደግሞ ልጁን ዋጥሽው? ውይ በጣም ጥያቄ ትጠይቃለህ፣ ጥያቄ ታበዛለህ። ሂድ እሺ፣ ተጫወት። ምን እየሰራ ነው ልጁ ግን ሆድሽ ውስጥ? ሂድ እሺ፣ ሂድ በቃ እናቱ ጋር ሂድና ተጫወት። እሺ እኔ እኮ አውቃለሁ ልጁን ውጠሽው ነው። ለምን እንደዋጥኩት ደግሞ ልንገርህ። እንደዚህ እንዳንተ ብዙ ጥያቄ እየጠየቀ ሲያስቸግረኝ ይዤ ዋጥ አደረኩት።
ይህን ጥያቄ መጠየቅ ካላቆምክ አንተንም እወጣለሁ። ቦቅቧቃ